እየተናገረ ያለው ኢየሱስ ክርስቶስ ብቻውን የሆነ አምላክ ነው እያለ ይሁዳ 1:25 ላይ አልተናገረም ነው። እኛ የጠየቁ ጥያቄ የነበረው አንድ አምላክ አብ ተብሏል በመጽሐፍ ቅዱስ ላይ አንድ አምላክ የተባለው አብ ነው። ስለዚህ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ ያለው ጥቅስ ላይ አብና ወልድ አሉት ካለ በኋላ አምላክ አለው ሲል አምላክ ሲል ይሄ አንድ አምላክ አብን ነው የሚያመለክተው ስል ነው አንተ ወልድም አንድ አምላክ ተብሏል ብለህ ይሁዳ 1:25 ላይ ያመጣው። ይሁዳ 1:25 ላይ ያመጣው ጥቅስ ኢየሱስ አንድ አምላክ እንደተባለ ሳይሆን ባይሆን አንድ አምላክ እንደሚገባው የሚያሳይ ጥቅስ ነው እያልኩ ነው ያለሁት። አይ ቲንክ ይበቃል ይመስለኛል። እዚሁ ይሁዳ ላይ እኮ ከላይ ጀምሮ አንድ ጌታ አንድ ገዢ እንደሆነ ይናገራል አይደል? ምኑ ላይ መጀመሪያ 25ን ግልጽ ነው ስዩሜ? አይ ግልጽ አይደለም። ግልጽ ነው። አይ ግልጽ ነው። መሞገት ከቻል ከዛ ጋር ዲያለ ቢሎን ለምን ተጠቀመ ስለ አንደኛ ግሪክ ስለ ግሪኩን ለግሪክ ተወው አልክ። እዛ ድረስ መሄድ ካልቻላችሁ ሙግቱንም አለመጀመር። ለምን ባይብል መጀመሪያ በኩረ ጽሑፍ አለ የተጻፈበት ብሉይ ኪዳን በዕብራይስጥ አዲስ ኪዳን ደግሞ በግሪክ ኮይን የተዘጋጀው የተጻፈበት ቋንቋ የራሱ ቋንቋ አለው። ቋንቋው ላይ እንሄዳለን። ሊንጉስቲካል አፕሮች አለው፣ ከዛ ግራማቲክ አፕሮች አለው። ከዛ በኋላ ደግሞ የተለያየ አፕሮቾችን እየተጠቀምን ነው የምናወራው እንጂ አንድ ነገር ብቻ አይደለም ይዘን የምንሞግተው። ቴክስቹዋል፣ ኮንቴክስቹዋል፣ ግራማቲካሊ። ከዛ በኋላ ደግሞ እንደገና ደግሞ እንዴት ፈቱት እነዛ ሰዎች ጥንት የነበሩ ሰዎች ደግሞ እንዴት ፈቱት፣ ሲፈቱት ተሳስተዋል ወይስ አልተሳሳቱም የሚለው ደግሞ ቸርች ፋዘርስ የምትሏቸውንም እነሱንም እናያለን። የተለያየ ነገር ሀሳባችን ክፍት ነው፣ ኦፕን ነው። ዝም ብሎ የታሸገ ነገር መሆን የለበትም። ሰፋ አድርገን ሀሳቦች በደንብ እንዲሸራሸሩ እንዲሳለጡ ለማድረግ ነው እኛ የምንፈልገው እንጂ አንድ ጥቅስ ሲብራራ እኔ ብቻ በምረዳው ብቻ አይባልም። ሰፋ ያለ ነገር ነው። ሰውም ሲገባ ደግሞ ትምህርት ሊያስተምርበትም ጭምር ነው የሚገባው እንጂ ዝም ብሎ ቁጭ ብሎ የአንድ ሰው ሀሳብ ብቻ መጋት አለበት ተብሎ አይደለም። ስለዚህ አንደኛ ዮሐንስ መልእክት ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ ጥቅስ ያለውን ጥቅስ አንተ የተረዳህበት ቶታሊ ትክክል አይደለም የሚል ነው ሐሳብ ያለኝ። እሺ እኔ እዚህ ጋር ላቁምና ልውጣ ማለት ነው። አቡኪ የኡስታዝ ኦኬ ቀጥሉ፣ በቃ ችግር የለውም ኢንሻአላህ። አይሁዳ አንድ አራት ላይ እኮ ያለለት ቢያየው ብቻውን ያለ ጌታና ጌታችን ኢየሱስ ክርስቶስን ይክዳሉ ይላል። እሱን ግሪኩን አያውቀውም እሱ አሁን ይሁዳ 1:4 ባውዱም ያለው ለዛ ነው። በ1879 የአባሮሜ የቁም ጽሑፍ ራሱ ካለ አውጣና ሳየው ብቻውን ያለውን ጌታ አምላክና ጌታችን ኢየሱስ ክርስቶስን ይክዳሉ አለ። ሁለት ጌታ ነው ያለው። አንደኛ ብቻውን ያለ ጌታ አምላክ አለ፣ ከዛ ደግሞ ጌታችን ኢየሱስ ክርስቶስን ይክዳሉ አለ። ስለዚህ ብቻ የሚለው ቃል ወይ ሞኖስ የሚለው ቃል አብዛኛውን ባይብል ላይ የገባው አንድ አምላክ የሚለው ለአብ ነው የሚጠቀመው። ለምሳሌ ዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻ የሆንከው አንተና የላከውን ኢየሱስ ክርስቶስን ይላል። ሮሜ 16:27 ላይ ብዙ ቦታ ላይ አለ። ራሱ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምንድን ነው የሚለው? ራሱ እርሱ ብቻ የማይሞት ነው እያለ ይናገራል። አንደኛ ዮሐንስ መልእክት አንደኛ ጢሞቴዎስ ምዕራፍ 17 ላይ ብቻውን ያለ ጌታ ብቻውን ያለ አምላክ የማይሞት የማይታይ ብሎ የሚያስቀምጠው አብን ነው። ምን አልከኝ? ስዩሜ ይቅርታ። አይ ብቻውን የማይሞት ብሎ የሚያስቀምጠው ኢየሱስ ክርስቶስን ነው። ሁለተኛ ደግሞ አንድ ጌታ ተብሎ ጌታ እሱ አንድ ጌታ ማለት ነው። አንድ አምላክ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል ነገሮች ናቸው። ስለዚህ ጥያቄው አንድ ጌታ ተብሏል ሳይሆን አንድ አምላክ የሚባል ጌታ ነው እንዴት ተባለ? እሱ ከዘዳግም 6:4 ላይ የተጠቀሰ ነው። ዘዳግም 6:4 ላይ ደግሞ ሽማ እስራኤሉ ያህዌ ኤሎሃይዱ ያህዌ እኻድ ነው የሚለው። ያህዌ የሚለውን ተክቶ የመጣ ነው። ያህዌ ደግሞ ዮዴሄ ባብሄ የሚባለውን ተክቶ ሲመጣ ወደ አዲስ ኪዳን ሲጠቅሱ ከዮዴሄ ባብሄን ኩሪዮስ ብሎ ያስቀምጣሉ። ኩሪዮስ የሚለው ቃል ደግሞ መምህር በሚልም ይመጣል። ልክ እንትን ላይ ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ ስትመለከተው ምንድነው የሚለው? ራሱ መምህራችሁ አንድ ነው ይላል። አንድ ነው፣ አንድ መምህር አለን ነው የሚለው። ያ አንድ መምህር ለሚለው የአማይስጡ ረቢ ነው የሚለው። ራሱ ረቢ አንድ ረብ ነው ያላችሁ ነው የሚለው። ረብ የሚለው ቃል ሁለት ትርጉም አለው። አንደኛ ጌታ ማለት ነው፣ ሁለተኛ መምህርም ማለት ነው። ስለዚህ አንደኛ ቆሮንቶስ 8:6 ላይ አንድ ጌታ ኢየሱስ አለን ሲል ከአንድ አምላክ በተቃራኒ የተቀመጠው ነገር አንድ መምህር አለን ነው። አንድ መምህር ረቢ አለን ነው። በግሪከኛ ግሪክ ስኩል ውስጥ ብትገባ ሴት አስተማሪ ኩሪያ ትባላለች፣ ወንድ አስተማሪ ኩሪዮስ ይባላል። መምህር በሚልም ይመጣል ራሱ ማለት ነው። ስለዚህ አንደኛ ዮሐንስ መልእክት ማነው አንደኛ ቆሮንቶስ 8:6 ላይ ያለው ጌታ የሚለው ቃል ምን ነው የሚለው ነገር ሌላ ራሱ የቻለ ሰፊ ርዕስ ነው።
አሁን እየተነጋገርን ያለ ነው ኢየሱስ ክርስቶስ አምላክ ነው ወይስ አይደለም የሚል እንጂ ጌታ ነው ወይ አይደለም የሚል አይደለም። ሁለት የተለያዩ ነገሮች ናቸው። አቡኪ ቀጥል። ኡስታዝ እሺ ሌላ ነገር ላንሳና አቡኪ ነቢያትን ሁሉ የሚልክ ማን ነው? ነቢያትን የላከው ያህዌ ነው። ያህዌ ነው። እሺ ማቴዎስ ወንጌል ምዕራፍ 23 ቁጥር 34 ላይ አውጣለኝ እስኪ ወይም ደግሞ አንብበው። ሉቃስ ላይ ያለው ስታወጣው 23:34 የእግዚአብሔር ጥበብ እንዲህ ያለች የሚለውን ነው የሚናገረው። የእግዚአብሔር ጥበብ ናት እንደዛ በላይ ተናገረችው እያለ የሚናገረው ማቴዎስ ላይ ጀምረን ማንበብ እንችላለን። ኢየሱስ ክርስቶስ ሙሉ አይደለም ጥቅሱ። ኢየሱስ ክርስቶስ አይደለም የእግዚአብሔር ጥበብ እንዲህ ያለች እያለ የሚያወራው ኢየሱስ ነው። ጥቅሱን አውጣለት ሉቃስ ላይ ያለውን። የትኛው ማቴዎስ 23 ስንት አልከኝ? ሲዮ 23:34 ነው። እኔ የፈለኩ ፍሬ ቃሉ 34 ላይ ነው ያለው። ከ32 ጀምረን ማንበብ እንችላለን። ኦኬ 32 ባይብል ሀብ ስለሆነሽ ኡስታዝ ዲዳን ይቃቸው ዶክተሩ ነብያ ከፈርኩኝና ከስንት ጀምሮ ነው ያልከኝ? ላንብበው። ከስንት ጀምሮ ላንብበልስ? ይሁን ከ32 ነው። እናንተ ደግሞ የአባቶቻችሁ መስፈሪያ ሙሉ እናንተ ባቦች። ኦኬ ያ እንሻንብበው። ያ አንብበው ችግር የለም። ኦኬ እሺ። እናንተ ባቦች እፉኝት ልጆች ከገሃነመ ፍርድ እንዴት ታመልጣላችሁ? ስለዚህ እነሆ ነቢያትንና ጥበበኞችን ጸሐፍቶችን ሁሉ ወደ እናንተ ልካለሁ። ከእነርሱም ትገድላላችሁ፣ ትሰቅሉማላችሁ፣ ከእነርሱ በምኩራባችሁ ትገርፋላችሁ፣ ከከተማም ወደ ከተማ ታሳድዱታላችሁ። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሠዊያው መካከል። ይበቃል። ኦኬ እሺ። ስለዚህ ነቢያትን ጥበበኞችንና ጸሐፎችን ሲልክ የነበረው ማን ነው? ኢየሱስ አይደለም። ሉቃስ 11 ላይ አይደለም 46 ያለው ማን ነው? ኢየሱስ አይደለም። ኢየሱስ ኮቴሽን እየጠቀሰ ያለው ኢየሱስ አይደለም። ላሳይ፣ ተረጋጋ። ሉቃስ 11:46 ታውጣለች። ይሄን ጥቅስ ኢየሱስ ሙሉ አይደለም። ለምንድን ነው ቆርጦ ነው የማቴዎስ ጸሐፊ ቆርጦ ነው ያመጣው? ቆይ ተረጋጋ እንዴ ስዩምዬ፣ ተረጋጋ። ሉቃስ 11:46 ታምጣ። እንደዛ ለማለት እኮ ጥቅሱን ሉቃስ ሙሉን ነው የሚያወጣው፣ ማቴዎስ ቆርጦ ነው ያመጣው። 46 እርሱም እንዲህ አለ፣ እናንተ ደግሞ ሕግ አዋቂዎች አስቸጋሪ ሸክምን ለምታሸክሙ በአንዲት ጣትም ወዮላችሁ፣ አባቶች የጎደሏችሁን የነቢያትን መቃብር ስለምትወሰዱ ወዮላችሁ። እንግዲህ ለአባቶቻችሁ ስራ ትመሰክራላችሁ፣ ትስማማላችሁ፣ እርሱን ገድለዋል፣ እናንተ መቃብራችሁን ትሰራላችሁ። ስለዚህ ደግሞ የእግዚአብሔር ጥበብ እንዲህ አለች፣ ወደ እነርሱ ነቢያትና ሐዋርያትን እልካለሁ፣ ከእነርሱ ይገድላሉ፣ ይሳድዳሉ። ዓለም ከተፈጠረ ጀምሮ የነቢያት ሁሉ ደም ከአቤል ደም ጀምሮ እስከ ቤተ መቅደስ እስከ በራክዩ ደም ድረስ ከዚህ ትውልድ እላችኋለሁ ከዚህ ትውልድ ይፈልጋል አለ። ማናት እንደዛ ብላ የተናገረችው ነው ብሎ የጠቀሰው ኢየሱስ ያው ነው። የእግዚአብሔር ጥበብ የተባለውም ኢየሱስ ክርስቶስ ነው ያመጣው። ያው ነው ኢየሱስ እንዲህ ያለች ነው የሚለው። አሁን እግዚአብሔር ጥበብ ማለት ኖ አሁን ጥያቄው ስለዚህ እዛም ኢየሱስ ነው ልካለው እያለ ለምኛ ወንጌል አንዱን ጥለህ አንደኛውን ጥለህ አንደኛውን የምትንቀምጠው ነገር አይደለም። አንደኛው ሊሳሳቱ ላይ ይችላል እኮ ወንጌል ላይ የበራኪው ልጅ ዘካርያስም ይላል። አሁን ለምሳሌ ሉቃስ አለመሳሳቱን ማቴዎስ መሳሳቱን ሉቃስ አለመሳሳቱን እርግጠኛ መሆን አትችልም። የምናውቀው አንደኛ የበራኪው ልጅ ዘካርያስ አይደለም የተገደለው የይሁዳ ልጅ ዘካርያስ ነው። አንድ ስለሱ አላወራንም። ተሳስተዋል። ሁለተኛ ነገር ደግሞ ጥቅሱ ሙሉ አይደለም። ሙሉ ጥቅስ ያለው ተረጋጋ። አንድ ስዩም የተረጋጋ ሉቃስ 11:49 ላይ የእግዚአብሔር ጥበብ እንዲህ ያለች አለ። እንዲህ ያለች ብሎ የሚያወራው ማን ነው? ለምን መጀመሪያ የማቴዎስ ወንጌልን ጥርት አድርገን የማቴዎስ ወንጌል ላይ ጥቅስ ነው።
ኢየሱስ አይደለም ላኩኝ ያለው። ኢየሱስ ጥቅስ ነው እየጠቀሰ ያለው። ልካለሁ እያለ እየተናገረ ያለው ማን ነው? አላለም። ኢየሱስ ልካለሁ ያለችውን ጥበብ ያለችውን ይተና ቁጥር 49 11:49 አንድ ያውጣለት። አቡኪ በደንብ ተረጋጋ። እሺ አንደኛ ጴጥሮስ ምዕራፍ 1 ቁጥር እየጠቀሰ ነው። 10 ላይ አንዴ እንጨርስ። ሉቃስ 1:49 የራሳችሁ ፍላጎት ብቻ መጽሐፍ ቅዱስን ለራሳችሁ ፍላጎት ስለምትጠቀሙበት አሁን ጥቅሱን ጠቀስ ካዳመጥ ነው። ሉቃስ 11:49 ላይ መልስ ስለሚመልስ ኢሪቴት አትሁን። እሺ ስለዚህ ደግሞ እግዚአብሔር ጥበብ እንዲህ ያለች አለ። እንዲህ ያለች እያለ የሚያወራው ማን ነው? ማንኛው አይደለም ወደዚህኛው አልሄድልም። ማቴዎስ 23 አልፈለክም ማለት ነው። 34 ማለት ነው። በደንብ አድርጎ ነቢያትን፣ ጥበበኞችን፣ ጻፎችንም እንደሚልክ ነገር ማለት ነው። ምክንያቱም እውነቱ ሲመጣበት መቋቋም ስላልቻለ ያለው አማራጭ ነው። እውነቱን እናንተ እየሸሻችሁ እኮ ነው። አንድ አይነት ጥቅስ ነው። ወደ እንትን አታድርገው፣ የሆነ የጻል ልጅ ጨዋታ አታድርገው። ተረጋጋ። ስለዚህ ደግሞ የእግዚአብሔር ጥበብ እንዲህ አለች አለ ኢየሱስ ሲጠቅስ ምን አለች? ወደ እነርሱ ነቢያትና ሐዋርያትን እልካለሁ ከእነሱ ይገድላሉ፣ ያሳዳሉ አለ። የእግዚአብሔር ጥበብ እንዲህ ያለች እያለ የሚያወራው ማን ነው? አቡኪ ማን ነው እያወራ ያለው? የእግዚአብሔር ጥበብ እንዲህ ያለች እያለ ጥቅስ እየጠቀሰ ያለው ማን ነው? ኢየሱስ ነው። ኢየሱስ ነው። ስለዚህ የራሱን አይደለም የተናገረው። እዛ ጋር የማቴዎስ ወንጌል ላይ ሙሉ አይደለም ጥቅሱ። ተራኪዎቹ ሲተርኩ አንዳንዴ አጉድሎ ሊተርኩ ይችላሉ። ሰፋ ያለውን ደግሞ ሲኖፕቲክ ጎስፔል ላይ መጥቀስ ነው ማለት ነው። ስለዚህ እዚህ ጋር ኢየሱስ እንደሚልክ ሳይሆን የእግዚአብሔር ጥበብ እንዲህ አለች፣ ወደ እነርሱ ነቢያትና ሐዋርያትን ልካለሁ አለች አለ። ከየት ጋር ነው የተጠቀሰው? ከምሳሌ መጽሐፍ ምሳሌ 9:1 ላይ ነው የተጠቀሰው። መጽሐፍ ምሳሌ 9:1 ላይ ያወጣው 9:1 ላይ የተጠቀሰው ከዛ ላይ የተጠቀሰ ጥቅስ ነው። መጽሐፍ ምሳሌ 9:1 ላይ እንዲያወጣው ወጥቷል ኡስታዝ። እሺ ቀጥል ሀሳቡን ሰዎች እንዲረዱት ሉቃስ 9:1 ላይ ያለውን ተረዱት። አላውቂ አለ ኡስታዝ። ያ አንብበው ምን ይላል? መጽሐፈ ምሳሌ ምዕራፍ 9 ከቁጥር 1 ላይ ጥበብ ቤቷን ሰራች፣ 7 ምሰሶዎችንም አቆመች፣ ፍሬዳዋን አኖረች። ኦኬ የወይን ጠጇንም ደባለቀ፣ ማዷንም አዘጋጀች። ባሪያዎቿንም ልካ በከተማይቱ ከፍተኛ ስፍራ ላይ ጠራች። አላዋቂ የሆኑትም ወደዚህ ፈቀቅ ይበሉ፣ አይምሮ የጎደላቸው እንደዚህ አለች፣ ኑ እንጀራዬን ብሉ፣ የደባለቁትን የወይን ጠጅ ጠጡ ምናምን እያለ ነው የሚቀጥለው። ማንን ላከች ይላል? ጥበብ ባሪያዎቿን ልካ ይላል። ባሪያዎቿን ልካ ይላል። ስለዚህ ባሪያዎቿን ስትልክ የነበረችዋ ጥበብ ናት ማለት ነው። ነቢያትና እንትንን እልካለሁ እያለ ስትል የነበረውን ነው ኢየሱስ የጠቀሰው እንጂ እሱ ራሱ እንደሚልክ አያሳይም ለማለት ፈልጌ ነው። ጨርሻለሁ። ሌላ ሰው አስገቡ ወይ ከንጉስ ጋር አይዶማቲክ ኤክስፕሬሽን አይደል ኡስታዝ? አይዶማቲክ ኤክስፕሬሽን ስለ አምላክነቱ ኡስታዝ ጠይቆት ፈልጌ ነበረ። ኡስታዝ አሉ ጠይቅና ኡስታዝ ካለ ይመልስልሃል። የንጉስ ቢያወሩኝ ጥሩ ነበረ። ዮሐንስ ወንጌል 8 ላይ ቶማስ ምንድን ነው ኡስታዝ ይሰማውታል? ጌታዬና አምላኬ ያለው ነው። ቆይ ልጠይቃቸው እሳቸው። ኦኬ እሺ በቃ ካንተ ጋር እንቀጥል ወይ ካልሆነ የሚመች ቦታ አለ ያለሁት ከአቡኪ ጋር ቀጥል። የንጉስ ከኔ ጋር ሐዋርያ ነው አይደለ ኡስታዝ? ያልኩህ አልሰማኝም ወይስ ምንድን ነው? መደናቆር ነው የፈለከው? አይ ነው በቃ ትቻለሁ። በቃ ከአቡኪ ጋር ቀጥላለሽ። እሺ ቀጥል። ቶማስ ሐዋርያ ነው አይደለ አቡኪ? እሺ ሐዋርያው ቶማስ ደግሞ እንደዚህ እያለ ነው የዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ጌታዬ አምላኬም አለው። ይሄን እንዴት ነው የሚያብራሩት? ኡስታዝ ቢኖሩ ጥሩ ነበር። እስኪ አጠር አድርገን ንገረኝ አንተ እስኪ። የግሪክ ሰዋሰው ታውቃለህ? አንዴ ይቅርታ፣ በአማርኛው ኬር ኮንፊውዝድ ስለሚፈጠር ነው። የግሪኩ ላይ ግን
በግልጽ ነገር ተቀምጧል። ልክ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ምን አለ? ቶማስም ጌታዬና አምላኬ ብሎ መለሰለት አለ። ለማን ነው የመለሰለት? ሁለት አይነት አግሪመንቶች ነው እዚህ ላይ የሚነሱት ነገር። አንደኛ እኛ ብለን ያው እንግዲህ በግራማቲካል አፕሮች ወይም ደግሞ ሄርሜቲክስ አፕሮች ተጠቅመን ሶስት አይነት ነገሮች ነው ክሌም የምናደርገው። ጌታ አምላኬ ሲል ይሄ ግሪኩን ክፈተው ችግር የለም። ኦኬ እሺ ልክፈትልህ ችግር የለም። ግራንቪል ሻርፐር የተሰኘ የግሪክ ሰዋሰው ሊቅ የግሪኩ አይደለም ነው የግሪኩ መጽሐፍ ክፈተው። ዮሐንስ ወንጌል ምዕራፍ 28 ክፈተው 28 ላይ እሺ ልክፈትልህ። ባይብል ሀብላታና ችግር የለም። አንተ ለክርስቶስ ነው ጌታ አምላኬ ብለው የተጠቀመው ነው የምትለው? አይ ክፈት ግሪኩ ብለህ የለ ሂድና ግሪኩን ክፈተው። ተረጋጋ። ያልኩት አግሪመንት ላቅርብ ነው። ከይሄው የከፈትኩት ነው። እስከዛ ድረስ አንተ ለክርስቶስ ነው ወይ የምትለው ነው ወይ ነው ያለው? ካታናወራና እንቀጥላለን። አላሁ አክበርሽ። እኔ አግሪመንት ላስቀምጥና ልክፈተው። እኔ ጌታዬ ሲል ለክርስቶስ አምላኬ ሲል ለአብ ነው ብዬ ነው የምሞግተው ከግራመር አንፃር። አንተ ደግሞ እንግዲህ እንትን ትላለህ። ችግር የለም። እሺ ልክፈትልህና መጽሐፍቱን ትከፍትልኝና እንደዛ ነው የምንቀጥለው። ኦኬ ችግር የለም። የግሪኩን ላድርገው። ሌክሲካኑ ታነበዋለሽ? አላነብም። አንተ ክፍት አትረዳ። አንተ ታስረዳ። እኔ አላውቅም፣ ግን አንተ የግሪኩን ከፍ ብለህ ስላልከኝ የግሪኩን ከፍተህ ታስረዳኛለህ። ኦኬ ችግር የለም። እኮ አግሪመንት አምላክ የግሪኩን ከፍተህ ግን የምታስረዳኝ አምላኬ አለማለት ነው አይደል የምትነግረኝ? የግሪክ መጣብት ላይ ይኸውልህ፣ ለዚህ እኮ ነው አግሪመንት መጀመሪያ አስቀምጥ ያልኩህ። ከተከፈተ በኋላ መደናቆር እንዳይመጣ ነው ሁለታችንም ላይ። እኔ እያልኩ ያለሁት አግሪመንትን ቢወደል አድርግ ስል መጀመሪያ ቶማስ እዚህ ጋር አለ አይደለ? ይሄ ኤፒክሪቴስ ቶማስ ካይ ኢፒን አውቶ ኤቺ ክሪዮስ ሞ ካይሆ ቲዮስ ሞ ይላል። እዚህ ጋር ክሪዮስ ከማለቱ በፊት ይሄ ሆ ክሪዮስ ሞ ካይ ሆ ቲዮስ ሞ ያለው ላይ እዚህ ጋር ሁለት ነገሮች አሉ ነው። በግሪክ ሰዋሰው መሰረት ምንድነው ይሄ ግራመር ሻርፐር የሚለው ሰዋሰው ላይ ሁለት ነጠላ የማዕረግ ስሞች እና በሚል መስተጻምር ተያይዘው ተመሳሳይ ሙያ ካላቸውና የመጀመሪያው የማዕረግ ስም ከፊቱ ውስን መስተአምርነት ካለና ከሁለተኛው የማዕረግ ስም በፊት ውስን መስተአምርነት ካለ የሚያመለክተው ሁለት ማንነቶችን ነው አለ። ስለዚህ እዚህ ላይ በመጀመሪያ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ የማዕረግ ስም ማን አለ? ኪሪዮስ ሚል አለ አይደለ? ይሄው ጌታ ሆይ የሚል ይሄው ኪሪዮስ አየው። ከክሪዮስ በፊት ምን አለ? ሆ ምትል የለችም? ኦ የሚለው ሆ ማለት ነው ተብላ ነው የምትበለው። ሆ ክሪዮስ ሞ ካይ ሆ ቲዮስ ሞ ይላል አይልም? የግሪኩ ነው። ምን አልከኝ? ስልክ ገባብኝ። ኦኬ ይኸውልህ የግሪኩ ላይ ተመልከተው። ሆ ክሪዮስ ሞ ካይ ሆ ቲዮስ ሞ ይላል። ይኸውልህ ያሳየው ገብቶኛል። አይ ጥያቄውን የዮሐንስ ወንጌል ምዕራፍ 28 ከፍተልኛል አይደለ? እኮ እኔ ከፍተልኛል አይደል? ይሄው እያብራራሁ ግራመሩን ተውና አባቴ የግሪኩን 28ን ዮሐንስ ወንጌል ከፍተልኛል አይደል? ይሄው እኮ ከፍቻለሁ። ይሄ ዮሐንስ ወንጌል ጆን 28 እያሳየሁ ነው ያለው። ቶማስ አምላኬ አይለውም? ጌታዬ አምላኬም አይለውም? አይልም እኮ ነው ያልወጣኝም። የንጉስ ልጅ አግሪመንቴን አልሰማኝ። ፕክሪስቲን ቶማስ ካይ ፔናውቶስ ክሪዮስ ሞ ካይ ሆ ቲዮስ ሞ አለ እዚህ ጋር። እኔ እያልኩ ያለሁት ቢውል እያደረኩት ያለሁት ምንድነው ይሄ ግራንቪል ሻርፐርስ የተሰኘ ግሪኩን ተውና ጌታዬም አምላኬም ካለው በቃ ዝጋውና ቪዲዮውን አሁን ወደ አንተ ወደ መጽሐፍቱ አረዳድ እንግባና ልጠይቅ እዚህ ጋር። እሺ ኦኬ። ቶማስ ጌታዬም አምላኬም ይለዋል። ሐዋርያ ነው ቶማስ። ጌታዬ አምላኬም ሲለው የግሪኩን ተውና አንተ ጌታዬ ሲለው ምን እያለው ነው? ቶማስን ኢየሱስ ክርስቶስን ጌታማ ጌታ እኮ ነው፣ ችግር የለውም አዶኒ እያለው ነው። አምላኬ ሲለው እሺ ጥሩ። ከዛ የኢየሱስ ክርስቶስን መልስ ደግሞ እንስማው እዛ ቀስ ብለን እና ብናነባው አይሻልም? የኢየሱስ ክርስቶስ መልስ ከዛ ወይ ፊድባኩን ቶማስ ልክ እንደ ሲለው አንተ ከምታስረዳኝ ግሪኩ ምናምን ግራመር ከምትለኝ ወንጌሉ የሚለውን እንቀጥል አይሻልም አባቴ? እሺ እንቀጥል። አስኬድም አንተ ስላየህ አምናህል ሳይሚያምኑ ናቸው። አይ ያስኬዳል። የኢየሱስ ክርስቶስ መልስ እንቀጥል። ከዛ በኋላ ኢየሱስ ክርስቶስ ምን አለው የሚለውን እንቀጥል። አንዴ
ኦኬ ዩቲ ያለሽ አንድ ሀሳብ እናገር እዚህ ላይ እና ትቀጥላላችሁ። ሀሳብ ብቻ ነው እሺ፣ እኔ ላወራ አይደለም። የንጉስ ልጅ ሶሪ። አሁን አቡኪ እያለ ያለው ምን መሰለህ? አማርኛው ላይ ጌታዬ አምላኬም ተብሎ የተቀመጠው የምትለው ትክክለኛ ቋንቋው ላይ ግሪከኛው ላይ ጌታዬ እና አምላኬ ወይም ጌታዬ ካይ የሚለው መሀል ላይ ካይ የሚለው መስተጻምር አይደለም። ቆይ እስኪ አትክበብ መሀል ቆይ አይደለም። ቆይ አንተ ስላልተረዳኸው ነው አቡኪ እያለ ያለው። ልክ እንደኔ ተመሳሳይ ነው። አቡኪ እያለ ያለው ጌታዬ እና አምላኬ ይላል። ጌታ የሚለውና አካላት እና ወይም ካይ በሚለው ወይም ኤንድ በሚለው አያይዞታል። ስለዚህ የአቡኪ አርጊውመንት ጌታ የሚለው ለኢየሱስ ክርስቶስ ሲሆን አምላኬ የተባለው ደግሞ እዛ ጋር አብ ነው እያለ ነው። ጌታዬና አምላኬ ሲል አማርኛው ላይ ያስቀመጡት ጌታዬም አምላኬም ብለው ነው። የምትለዋ ደግሞ በግሪከኛ ሰዋሰው ላይ ካይ የሚለውን ይተካል እያለ ነው። አልገባህም? ስለዚህ ጌታ አርጊውመንቱ ያቡበከር ጀዛኪላ እህቴ። በቃ እኔ ጌታ የሚለው ለወልድ ነው ያለው። እንደገና በተመሳሳይ መልኩ ደግሞ አምላኬ ሲል ደግሞ የኔም የሚል ነገር አለ አይደለ? ኪሪዮስ እና ሙቲዮስ ጌታዬና አምላኬ ሲል ለምሳሌ የዮሐንስ ወንጌል 20 ላይ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ ሲል ኪሪዮስ ፓቴር ነው ብሎ የሚጠቀም የግሪኩ ላይ ማለት ነው። እንደዛ የሚል ከሆነ ደግሞ የምትመጣልኝ ከሆነ ደግሞ ልንገርህ ወደ ቲቶ 2:13 ላይ እንደዚህ ይላል። ከፈለክ የታላቁ የአምላካችን ክብር ይላል። አሄር ካንተም እኮ አንተም ጠቀስክ እኮ አንተም ስጠቅስ እኔም ጠቅሳለሁ እኮ አባቴ። ምንድነው እኩል እንሆን እንጂ። ኦኬ እኔ ጮክ ብዬ እንትን ስለማለት ነው። እሺ መናገርተን እንትን ስለማለት ነው። እዚህ ጋር ባጭሩ እንደሚለው ክርስቶስ ቶማስ ካይ ኢፔናውቶስ ኦ ክሪዮስሞ ካይ ሆቲዮስሞ ይላል። እኔ እያልኩ ያለሁት በግሪክ ሰዋሰው መሰረት ቅድም ያልኩልህ ነገር አለ። ይሄ ግራንቪል ሻርፕል የተሰኘው በጣም የታወቀ ምሁር ነው። ማየትም ትችላለህ። ስድስተኛው ማን ነበር እኮ አውቄ እናንተ ምንድነው ሁለት ነጠላ ስሞች ወይም ደግሞ ኪሪዮስ እና እዚህ ጋር ቲዮስ የሚል ቃል መጥቷል ማለት ነው። ሁለት ነጠላ ስሞች ውስን መስተአምር ካለ ከፊታቸው ሆ የሚል ማለት ነው። ሁለቱም ላይ ሆ የሚል ቃል ተጠቅመዋል። ሆ የሚል ውስን መስተአምር አለ። ከዛም በላይ ኪሪዮስ እና ቲዮስ በሚለው ሆ የሆነ መስተአምር ከተጠቀመ በኋላ ካይ በሚባል ኮንጃክሽን ወይም ደግሞ መስተጻምር ሰፓሬት አድርጓቸው አለ ማለት ነው። ሁለቱም ደግሞ አገናዛቢ መስተአምራቸው እዚህ ጋር አገናዛቢ የሚያቸው ምንድነው ሞዩ ወይም ደግሞ ሚ የሚል ነገር ተጠቅሟል። ስለዚህ ሁለቱ በዚህ ግስ መሰረት ወይም ደግሞ በዚህ ሩል መሰረት ምንድነው የሚያመለክቱ ሁለት ምንነትና ማንነቶችን ነው። ስለዚህ ጌታ ሲል ጌታ እና አምላክ የተባሉት ሁለት ነገሮች ናቸው። ጌታ ሲል ጌታዬ ሲል ለኢየሱስ፣ አምላኬ ሲል ለአብ ነው። ተመሳሳይ ግራመር ልስጥህ። አንደኛ ተሰሎንቄ ምዕራፍ 3 ቁጥር 11 ላይ ገብተዋል። አንደኛ ተሰሎንቄ ላይ 3:11 ላይ አሁን ራሱ አምላካችንና አባታችን እና ጌታችን ኢየሱስ ክርስቶስ ከፊቱ ሆ የሚል ውስን መስተአምር አለ ነው። እንዲሁም ሁለተኛው ላይ ካየው ክሪዮስ የሚለው ላይ ሆ የሚል ውስን መስተአምር አለ። ቲዮስና ኪሪዮስ በሚል የማዕረግ ስሞች መካከል ደግሞ ካይ የሚባል መስተጻምር አለ። በተመሳሳይ ደግሞ ሁለቱ ተመሳሳይ ሙያ ሄሞኒ ወይም ደግሞ አገናዛቢ ሙያ ያላቸው። ስለዚህ አምላክና ጌታ የተባሉ ሁለት የተለያዩ ምንነትና ማንነቶች ናቸው ነው ሲምፕል እያልን ያለ ነው። ስለዚህ ከዚህ አንፃር ነው። ሌላም ግራመር ልሰጥ ይችላል። ሁለተኛ ጢሞቴዎስ 1:5 ላይ አለ ተመሳሳይ ግራመር። ስለዚህ ግራማቲካል አፕሮች ብሬክ እንዳ ኦኬ እሺ፣ አረ ታወራለህ። በግራማቲካል አፕሮች ብሬክ እንዳውን አድርግና ሞግት እዚህ ላይ በግራመር ኦኬ፣ ቀጥል። አሁን እኮ አንተ ሙሉ ሰው ነህ አይደለ? ዩቲዩብ አትገባ ጥሩ ነበር። የኢየሱስ መልስ እንስማው። በነገራችን ላይ ኢየሱስ ክርስቶስ ለሱ ያልሆነ አምላክነት ለሱ ያልሆነ ጌትነት ከሆነ ይገስጸው ነበረ። ቀጥታ የተቀበለውን ሌለ ዮሐንስ ወንጌል ምዕራፍ ቁጥር 18 ላይ ሲወጣ ሌለ አንተ ብፁዕ ነህ ለአብ እንኳን ቢሆን ያ ነገር ቢሆናል ሌለ ማለት ነው። አምላኬ ብሎ የጠራው ለአብ እንኳን ቢሆናል ሌለ 29 ላይ ደግሞ እንደዚህ ይላል። እንቀጥል። ቆይ እዛች አንዴ እኮ ሃርድ ኮፒ ስለሆነ 29 ላይ ደግሞ የሚለውን አንብብ። ኢየሱስም አያምናል እኔ አነባዋለሁ አላህ እሺ፣ ቀጥል። ምን ይላል ነበር? ቶማስም ኢየሱስም አለ ስላየህ አምነሃል፣ ሳያዩ የሚያምኑ ብፁዓን ከዛ የሚያምኑ ደግሞ ብፁዓን ናቸው አለው። ቶማስ አምናል የተባለው ማለት ነው ክርስቶስን ጌታዬና አምላኬ ብሎ ስላመነ። ስለዚህ አይደለ ጌታዬና እጅ ጣቱን ጎኑ ውስጥ ከከተተ በኋላ ይሰማኝ ነው አይደለም ነው እንጂ
ኢየሱስ ስላየ አምላክ ያለው ነው። በእጁ ስለዳሰሰ በአይኑ ስለተመለከተ ነው እንጂ ጌታ አምላክ ስላለ አይደለም። ስላየ አምላክ ያለው። ወይ ስማኛ፣ እሺ እስካሁን እያወራህ አይደል አንተ? እኔም ላውራ እንጂ ብቶ እሱ እርግጠኛ የተሰቀለው እሱ ክርስቶስ እንደሆነ በመካከላቸው የተገለጠው እሱ ክርስቶስ በዛ በመስቀል የተሰቀለው እሱ ክርስቶስ እንደሆነ ሲነግረው ጣቱን አስገባና ቼክ አደረገ። ከዛ በኋላ እሱ መሆኑን ሲያውቅ የተሰቀለው ክርስቶስ መሆኑን ሲያውቅ ጌታዬን አምላኬም አለው። ከዛ ኢየሱስ ክርስቶስ ፊድባክ ምን አለው? አንተ ብፁዕ ነህ አለው። እንትን ቢለው ኖሮ እንኳን ይቅርና ዮሐንስ ራእይ ላይ ተናግሯል። ዮሐንስ መልአኩ መጥቶ ዮሐንስ ለመልአኩ ሲሰግድለት መልአኩ እንኳን ይከለክላል። ክርስቶስ አምላክ ባይሆን እንኳን ኖሮ እንኳን አምላክ ባይሆን ነው አንተ ለአብና ለእንትን ብለህ ሰፓሬት ታደርጋለህ። እዚህ ጋር ምንም ሰፓሬት የሚያሳይ ነገር የለም። ኢየሱስ ፊድባክ መለሰለት ወዲያው አንተ ብፁዕ ነው አለው። ብፁዕነት ማለት ምንድን ነው? ብፁዕ ማለት እኮ በቃ በቅተሃል ማለት ነው አይደል እንዴ? ስላየ አምናህ ተባለ። ብፁዕ ነው የሚል የለም። ኧረ ጥቅሱ ላይ ኢየሱስም አለ ስላየ አምናሃል። ሳዩ የሚያምኑ ብፁዓን ናቸው ነው እንጂ ሲምፕሊ ፐርሰናል ያደርገው ሁለተኛ መደብ በነጠላ ቁጥር አንተ ብሎ ሂ ብሎ አልተናገረም። እዚህ ጋር ብፁዓን ናቸው ማለት እነሱ በሶስተኛ መደብ በብዙ ቁጥር ነው የተናገረው እንጂ አንተ ብፁዕ ነው ያለው የቱ ጋር ነው? እስቲ ኃይለ ቃሉን አውጥተህ አሳየኝ። አንተ ብፁዕ ነው የሚል የለም ባይብሉ። የቃላት ግድፈት ችግር የለውም። የቃላት ግድፈት ነው፣ ይስተካከላል። ኦኬ እሺ ይስተካከላል። ለማንኛውም የለም ቶማስ ስቲል እንኳን እዛ ጋር ፋውል ቢሰራ ኖሮ ቶማስ አለ የለ ይገስጸው ነበር ኢየሱስ ክርስቶስ አምላክ ሲለው ማለት ነው። እዚህ ጋር አሁን አንተ ለአብ ነው ለአምላክ ነው አልክ። የግሪክን ግራመር እየፈለክ ነው። ምንም ስለ ግራመር እዚህ ጋር የሚያወራው ነገር የለም። አንተ በምትለው መንገድ እንኳን ቢሆን አለ ማለት ነው። አንተ ኢየሱስ ክርስቶስ እዛው ላይ ይቃወመው ነበር አይደል እንዴ? አይደለ? ኦኬ እሺ እኔ እኮ እያልክ ያለውን መሰለህ የንጉስ ልጅ ምንም እዚህ ጋር አሁን ግራመር እንዴት ኡስታዝን አስገቡት። ግራመር አያስፈልግም። ባይብል መጀመሪያ ኮንቴክስቹዋል፣ ቴክስቹዋል፣ ግራማቲካልና ሄሬሜቲክስ አፕሮች ለሚለው ቴክስቱ ከዛ ግራመር ኡስታዝ ስለመጣም ኦኬ እሺ የንጉስ ልጅ አልገባኝም። ዮሐንስ ወንጌል 28 ላይ ቶማስ ጌታዬ እና አምላኬ ሲል ሳያዩ የሚያምኑ ብፁዓን ናቸው ስላየኸኝ ምናምን ነገር ሲለው ከግራመሩ ጋር ምንድን ነው የሚያገናኘው? እና ይልመቶ ማን ኡስታዝ ጌታዬ አምላኬ ምን የሚለው ድርብ ሰለ ይላል ነጠላ ሰለ ነው። ጌታዬ አውጣው ትሏል ነበር ንከዳ እና ይላል ካይ ማለት ምን ማለት ነው? አይተ እኮ የለም ቢሎ የለም ሚል ነው የለም እኮ እና ጌታዬ አምላኬ የሚለው ወይ ተረጋጋ እንጂ ኧረ እና የሚል የለም ማለት ካይ ማለት ምን ማለት ነው? የለም አማርኛው ላይ ጌታዬ አምላኬ እና ካይ ማለት ምን ማለት ነው ብዬ ጠየቅኩ። እኔ ግሪከኛ አልችልም ብሎ መጀመሪያ እኮ ሳችል ታዲያ አውጣው ቅድም ስትለው ለምንድን ነው የነበረው? አንደኛ ነገር እኛ እየሞገትን ያለ ነው። ቆይ አንዴ ተረጋጋ የንጉስ ተረጋጋ። ካልቻልክ ግሪከኛውን መሞገት አችልም። እኛ ጋር መተህ ሙሉ ቀታት ገፋታ ያልኩት ጌታዬን አምላክ የሚል ቃል ፍለጋ የለም የሚል ከሆነ ብዬ ነው እንጂ አይደለም። እንደዛ አይደለም። ካይ የሚል ቃል አለ አማርኛ ላይ ደግሞ ም ምትል ነገር አለ። ም ማለት ራሱ እና ማለት ነው። ትርጉሙ ራሱ ጥገኛ ምላድ ይባላል። ም ለምሳሌ ራዕይ ዮሐንስ ምዕራፍ 5 ቁጥር 14 ላይ ምንድነው የሚለው? 13 ላይ ክብርና ምስጋና ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን። አዲስ መደበኛ ትርጉም ላይ እና ብሎ ነው ያስቀመጡት። ም የሚለው ም ማለት ጥገኛ ምላድ ይባላል። እና እንደማለት ነው። ወይድ አቡኪም መተዋል ብዬ ብናገር ም የምትለዋ ቃል እና ተብላ ልትተረጉም ትችላለች። ስለዚህ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ያለው ግራማቲካሊ ግራንፊል ሻርፕ ሩል በሚባለው የግሪክ ግራመር መሰረት የሚያሳየው ሁለት አካላቶችን ነው። ለምን እንደዛ አለን ስንል ካይ በሚል ኤንድ በሚል ኮፕላቲቭ ኮንጃክሽን ከተለዩ እንደገና ደግሞ የኬዙ ወይም ሙያው ተመሳሳይ ሙያ ከሆነ ሁለት አካላትን የሚያሳዩ ነው ብሎ ኤግዛምፕሎችን አምጥቷል። ለምሳሌ ማቴዎስ 19:5 እና 6 ላይ ሰው እናትና አባቱን ይተዋል አለ። ሰው የተባለው እናትና አባቱን ይተዋል ሲል እናትና አባት ስንት ፐርሰንት ናቸው?
እሺ ቆይ አንዴ ኡስታዝ ቆይ እዚህ ጋር ስለ ቶማስ እናወራ ይሉት እዚህ ጋር እኮ ኤግዛምፕል ነው ግራማቲካሊ ነው የመጣልህ ማታ ከሆነ አላውቅም ነው ማለት ያለብህ ግራማቲካሊ እናመጣልህ ነው እርሶም እኮ ሙሉ ሰው አይደሉም እኮ እያወራን ያለ ነው ማታ ከሆነ ሲነገር መስማት ነው ያለብህ ገብቶሃል እኮ ነገርኩህ እኮ ድንገሩት እርሶ ፊቴ ቆመዋል አይደል እርሶ እኔ ፊት ቆመዋል እማወራው ስለና እኔ እናንተ እርሶ እና እኔ እያወራን ነው ስላልነበሰ ቀለል አድርግልህ በቃ አሁን በደረጃ ላውራ እኔ ላውራ እስኪ ቀለል አድርግልህ አዎ ቀለል አድርግልህ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ቶማስ ሴድ ኢንዲኬት የሚያደርገው ለክርስቶስ ነው ልክ እንደዚህ ተመሳሳይ ግራመር አንድ ግራመር ላምጣልህ ኦሪት ዘፍጥረት 19 ይሄንን ላሳየህ ነው እኮ ላስረዳህ ነው የንጉስ ልጅ ላስረዳህ ነው አቡኪ ዘፍጥረት 19 አንድ ያውጣለት እንግሊዘኛውን ተመሳሳይ 19 ነው ስታስ አዎ እና አንድ እንግሊዘኛውን ክፈተው በደንብ 19 እንግሊዘኛ ላይ አድርገው እንግሊዘኛ ላይ አድርገለት ለምን አትረጋጋም ምንድነው እንደዚህ የሚያቆነጠንጥህ ተረጋጋ እንጂ ምንድነው ሽንት ቤት መሄድ ፈልገህ ነው ኧረ ኡስታዝ ያስቁኛል እኮ ተረጋጋና እንትን በል ተረጋጋ እሺ ቁጥር 18 ነው ምን ይላል አንብበው እስቲ የንጉስ እኔ እንግሊዘኛ አልችልም ይቅርታ ኡስታዝ እሺ and Lot said unto them አለ ለማን ነው ያለው ፕሪፖዚሽኑ ወደ ማን ነው የሚጠጋው ሎጥም አላቸው ይላል ወደ አማርኛ እየተረጎምኩ ልመጣለሁ ይኸው and Lot said በቃ ይሄ ልጅ በጣም አስቸገረ አንዴ የመጨረሻ እድል ሰጠና ማትሰማ ከሆነ በቃ እዚህ ጋር ይተቆምና ሌላ ሰው እናስገባለን Lot said unto them አለ ሎጥም እንዲህ ያላቸው አለ my lord ጌታዬ ሆይ ከዛ ቀጥል behold now your servant has found grace ምንድነው ባሪያን አትለፈው አለ ይላል ማንን ነው ጌታ ሆይ ባሪያን አትለፈው ያለው ማንን ነው እኔ እንጃ አሁን እኮ ያለፈውን ቃላት ስለማላውቅ እንግሊዘኛ ስለማልችል እኮ ነው በአማርኛው ላይ ያለው ጌታ ሆይ ባሪያን አትለፈው እያለ የሚያወራው ማንን ነው እስኪ ማንን ነው እያወራ ያለው እሺ ቦታውን ንገሩኝ ስንት ነው የማን ዘፍጥረት ምዕራፍ 19 ቁጥር 18 እና 19 ላይ አሁን እኮ አይምሮን ዝግትግት ስላደረከው ስለቆለፍከው በጣም እየተቸገርክ ነው ያለው ማታውቀው ነገር ሲኖር ለማወቅ ነው መጣር ያለብህ ካልሆነ ደግሞ እኛ ቤት አለ መምጣት ነው እንዴ አይነት እንትን ደረጃችሁ ማታሳድጉ ከሆነ እሺ ዘፍጥረት 18 ሎጥም አላቸው ይላል ጌቶች ሆይ እንዲያዩን ይልና the Lord said unto them ቁጥር 19 18 ላይ እሺ 19 ሎጥም አላቸው ይላል ለነማን ነው ያላቸው እንግሊዘኛው አማርኛው ነው እንግሊዘኛው አማርኛው ነው ፊት ለፊት ቀጥሉ ኡስታዝ እሺ ሎጥ said unto them አለ ለነማን ነው ያላቸው ሎጥም አላቸው ይላል ለማን ነው ያላቸው እሺ ጌቶች ሆይ እንዲህ አይሁን እነሆ ባሪያችሁ በፊት ሞገስን አግኝቷልና ነፍሴ ለማዳን ያድርግልኛል አላቸው እኮ ማንን ነው አላቸው የሚለው ጌቶቹን እነማን ናቸው እነዛ አላቸው ሎጥ አላቸው የሚለው እነማንን ነው ጌቶቹን ነው የሚለው እዚህ ጋር እኮ እነማን ናቸው አውዱ ላይ ያሉት ሁለቱ ሰዎች 19 አንድ ላይ ያሉት 19 አንድ ያውጭለት ሁለቱ ሰዎች ማለት ነው ሁለቱ ሰዎች እነማን ናቸው መላእክት 19 አንድ ላይ ያሉት ኦኬ እሺ ለመላእክት አላቸው ባሪያን አትለፈው እያለ የሚለው ማንን ነው ጌታዬ ሆይ እያለ የሚለው ማንን ነው መላእክቶቹ ጌታዬ ሆይ ባሪያን አትለፈው እያለ በሲንጉላር የሚያወራው ማንን ነው 19 18 እና 19 ላይ እኮ ሎጥም አላቸው ጌታዬ እኮ ማንን ነው ማይ ሎርድ እያለ ጌታዬ ሆይ ጌታዬ ሆይ ኖ ጌታዬ ሆይ ኦኬ እነሆ ባሪያን በፊት ሞገስ አግኝቷልና አትለፈኝ ጌታዬ ሆይ አትለፈኝ እያለ የሚያወራው ማንን ነው እዚህ ጋር ደግሞ መጀመሪያ 18 ላይ ሎጥም አላቸው ጌቶች ሆይ እንዲህ ሳይሆን አላቸው ይላል እንዲህ ሳይሆን እነሆ ባሪያን በፊት እኮ ማይ ሎርድ እያለ የሚያወራው ማንን ነው እንግዲህ በዛ በሰዓቱ የነበሩት ሁለቱ ሰዎች ናቸው ሁለቱ መላእክቶች ባሪያን በፊት ሞገስ አግኝቷልና ነፍሴን ለማዳን ያደረከው ምህረት አብዝታልና
ክፉ እንዳያገኝብኝ እንዳልሞት ተዘራራው ለመሸጥ አልችልምና ባሪያን አትለፈው እያለ የሚያወራው ማንን ነው? በሰዓቱ እንግዲህ የተገለጹ እዛ ጋር ፐርሰን ሆነው የተገለጹ ሰዎች ናቸው አይደለ? ጌቶች የተባሉት ማለት ነው። ባሪያ የተባሉት እኮ በፊት ባሪያው በፊት ሞገስን አግኝቷልና እያለ የሚያወራው ማንን ነው? በነጠላ ፌስ ቱ ፌስ የሚያወራቸው እነዛን ጌቶችን አይደለ እንዴ? ሌላ ማን አለ የተገለጠ ካለ ንገሩኝ እርሶ። አዶናይ እያለ የሚያወራው መላእክት አዶናይ ናቸው? እሺ ከላይ ጀምር ከ4.18 ቀጥልና ለውጥም አላቸው ይልና ነጠላ ሰረዝ ከዛ ጌቶች ሆይ እንግሊዝኛው ይሁን እንዲያርመልህ እኮ እንግሊዝኛው ጌቶች ሆይ ቢለው ፈጣሪን ነው የሚያወራው፣ አዶናይ ነው የሚለው። ይሄው ኤንድ ምንድነው የሚለው? ኤንድ ሎርድ ሴድ አንቱ ዘ ሁለቱ ሰዎች እዚህ ጋር ምንድናቸው? ጌቶች የተባሉት እነማን ናቸው? መላእክት ናቸው። መላእክት ናቸው። ይኸውልህ መላእክት ናቸው። በመላእክት በኩል ፊት ለፊት እያናገረ ያለው ፈጣሪን ነው እያናገረ ያለው ፈጣሪን ነው። ሎጥ እያናገረ ያለው ፈጣሪን ነው ራሱ። ጌታ ሆይ ባሪያን አትለፈው ምናምን እያለ የሚያወራው ግራማቲካሊ ማንን ነው? ግራማቲካሊ ኦኬ። እሺ ቀጥልስ። ማንን ነው እያወራ ያለው? ጌታ ሆይ ባሪያን አትለፈው። እሺ የኔን አረድ ንገሩትና ከዛ ይቀጥላል። እርሶ አንዴ ላውራ ነው ይሄ በቃ በቃ አንተ ጋር እንደዚህ ምንድነው ቀንጭራችሁ ከመጣችሁ ከኛ ጋር ባታወሩ ይመረጣል ማለት ነው። ሌላ ሰው አስገባ። አቡኪ ይከባድ ነው ከእንደዚህ አይነት ሰዎች ጋር ማውራት የሚለው ኡስታዝ። አዶናይ ደግሞ ለአብ ብቻ ነው ያለ። እዚህ ጋር ጌቶች ለሚለው አዶናይ ብሎ ነው የተጠቀመው። ይሄው የከፍ አድርጉኝና እንደ እንትን ባይብል ሀቡን እንዳደረገ ወዮሜር ሎጥ ኤሌም አልና አዶናይ ነው የሚለው የሂብሩ ላይ። ግሪክ ሰብጀንቱ ላይ ደግሞ ምንድነው የሚለው? በነጠላ ነው የሚጠቀመው፣ ቮካቲቭ ነው የሚጠቀመው። ጌታ ሆይ ባሪያን አትለፈው እያለን የሚያወራው አዶናይ ብሎ ነው የተጠቀመው። ኦኬ ይሄ ሁሉ ነገር ያለ እስካሁን አንድ ጥቅስ አልተገኘማ። ሻላ እንደውስ ቀጥሉ፣ አስገቡን። የሚገባ ክርስቲያን ካለ ግቡ። ሻላ ኡስታዝም ስላለ በነገራችን ላይ አቡኪ የሆነ ጊዜ ስናወራ ይሄ የንጉስ ልጅ ጋር እንግሊዘኛውን መጽሐፍ ነው የምጠቀመው ብሎ ነበር። አሁን እንግሊዘኛው ላይ እሱ ያመጣው ጥቅስ ስለማያስኬደው እንግሊዘኛ አልችልም ማለት ነገር ግን ከዚህ በፊት ያወራ ነበር ራሱ ማለት የግሪክ ድምጽ አላየሽ የግሪኩን ክፈተው አለኝና ጌታዬ ማምላክ የሚለው ላይ በእንግሊዘኛው በዚህኛውም ስለማያስኬደው እንግሊዘኛ አልችልም ማለት ብቻ። ኦኬ ዘ ግሬስ ቮይስ ኦኬ ወይ ወጣ። አየሽ ሰላም